አለማየሁ የሚዲያው መሪ ንጥር ምን አመጣው ፍቅርን ባልኩ አርፈሽ ትኖሪያለሽ እያለ እንግዲህ ለሃይሚዬ እየተዘፈነ መጥቷል። ሃይሚዬ እንግዲህ እዚህ ጋር አንዳንድ አዳዲስ ነገሮች አሉ ለተሳዳቢዎች። እስኪ ላሳያችሁ። እስኪ ደርግ አይነት ልጅ አይደለም። በጣም ስትር ያለ እናቱን የሚያከብር ልጅ ነውና ብሩኬ ለሴት ልጅ በጣም ሪስፔክት አለው። ግን እንደዚህ አይነት የብልግና ነገር የሚያደርግ አይነት ልጅ አይደለም። በጣም ስትር ያለ እናቱን የሚያከብር ልጅ ነውና እሺ ላይክ የሚያደርገውን ይሄ እሱ ጤነኛ ነው። ዘላለም ጤነኛ ነው። ሂጂ ላይክ የሚያደርገው በጣም ጤነኛ ነው። ጤነኛ ቢሆን ዛሬ ኤፍሬም ቤት ፋብሮ ያከበረ ያለው እንትንን ሞኝ ነሽ አንቺ። ጤነኛ ነው እኛ ነው። መቼም ነው ማን ለያዩሽ ደግሞ አትስሜ የጠላትን ነገር እንዲተለያዩ የሚል ነገር እንዳትሰሚ። እኔና ሃይሚ ምን ላይ ለመሰላችሁ ሰዎች አንለያይ፣ በጣም እንጓደር ሰዎች ነን። እኔ ጋር ስለመለይ ታስቢና ያን ቀን ተታኮስብሻለሁ ግንባር ሰከንድም ለሰዓታትም ለሳምንታትም ዩዘር ካልተሰማሽ እንድታዳምጪው እሺ። አንድ ነገር በተፈጠረ ቁጥር ላይክ የሚያደርገው ነው የእናቱን ቤት በሷ ስም ያደርጋል እቃዋን ያካፍላት የምትይው ማለት ነው። ይኸውልሽ እንደዚህ ነው። ለሰከንድ ከተለየች ከብሩኬ ሃይሚ ይተኮስባታል። አለቅ ሰማሽ አይደለ? ብሩክ ከማንም ሴት ጋር ቢመጣም ስትር ያለ ወንድ እንደሆነ ባለቤቱ የመሰከረችለት ነው። ያለ እሷ ፍቃድ ምንም ነገር አያደርግም። በቃ አንድና አንድ እናንተ ለምትሉት ምላሽ ነው እያንዳንዱ ነገር። ሴት መጣ ወንድ መጣ ምንም በህይወታቸው በሃይሚና በብሩክ ህይወት ውስጥ ምንም አይነት ነገር የለም። ዛሬ እኛ ሁለቱንም ለምንወድ ኦዲየንሶች እስኪ የሆነ ነገር በይብላችሁኛን ቤተሰቦች ለእናንተ ነው ዛሬ ቪዲዮ ምሰራላችሁ ማለት ነው። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። የኔ ውድ ቤተሰቦች፣ እንቁ ቤተሰቦች በጣም 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 ነው የማመሰግነው። በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች ኦኬ። ሁላችሁም እንዲሁም የቡቡዬ እህት ኢትዮጵያ የገባችሁ ያወራችሁኝ ልጆችም አላችሁ ቲክታክ ላይም ታችሁ የተገናኘናላችሁ እንኳን በሰላም ገባችሁ የኔ ውድ ቤተሰቦቼ። መልካም ምኞቴን ገልጽላችኋለሁ። እንኳን ሰላም ገባችሁ የኔ ውድ እህቶች። ሌሎቻችንም እንግዲህ በሰላም ለመግባት ያችን ቀን ያቀርብልን ላለሁ ማለት ነው። የገባችሁም እንኳን በሰላም ከቤተሰቦቻችሁ ጋር ተቀላቀላችሁ ማለት ነው። በጣም ነው የምወዳችሁ በዚህ አጋጣሚ እና ዛሬ የመጣሁበት ምክንያት እንግዲህ ምንድነው ያው ብሩክ ትናንትና እንግዲህ አብልሰትን ስላመጣ ያው ብዙዎቻችሁ አክስት ነው አክስት ናት እንደዚህ ናት እንዲህ ናት ከሌላ ልጅ ወንድ ጋር አለች ምናምን እያላችሁ ትገኛላችሁ ማለት ነው። ነገር ግን ብሩኬ እዚህ ጋር ሲያመጣት ያው ለሚዲያው ቸከሳ ነው የቸከሰባችሁ። ምክንያቱም ዩዘር የምትባለው ስንት ነገር ነው ያወራችሁ በብሩኬና በሃይሚ መካከል ማለት ነው። ምንም ለማታወጣው ነገር ማለት ነው። ምንም እብድ ነው ወይ ትለዋለች፣ ጤነኛ ነው ወይ ትለዋለች። እሱ ግን ሙሉ ጤናውን ፈጣሪ አሟልቶ የሰጠው ነው። ስለዚህ ጤነኝነታቸው የሚያሳስበው የእናንተ ነው። በቲክቶክ መስኮት ላይ የሌለ ነገር ስታወሩ ማለት ነው እንጂ ሃይማኖት ታደሰ ስለ ብሩክ አሁን ምንም ነገር ሳታቅ በዚህ ልክ ቤት ውስጥ አንድ ቀን አብራው ታድራለች አታድርም። ይሄ ሁሉ እኔ ሁሉ ነገር እያወቃችሁ እናንተ የተናደዳችሁ ሰው መስላችሁ እንዲሁም ደግሞ ሃይሚ የተበደለች ሴት ናትና ከጎኗ ንቁ የምትሉ ሰዎች በጣም ነው የምታሳፍሩኝ። ለዛ እኮ ነው እኔ ውሸት ለሆነ ነገር መቆም እኔ በጣም ይደብረኛል። በጣም እናንተ ግን በትክክል በቃ ብሩክ በቃ የሆነ እንዴት ነው ብሩክ እንደ ባለጌ አድርጋችሁ ነው የምታወሩት። ለዛ ነው እኔ ከብሩክ ጋር አስተያየት የምሰጠው። ብዙ ጊዜ ሲስ ለምንድን ነው በብሩክ በኩል ምንም ቢመጣ ምን ትቀበያለች ትሉኛላችሁ። ምንም ስህተት መጥቶ አያውቅም። አሁን የሰራውን ስህተት ሳያጸዳ ሌላ ሴት አመጣላችሁ። የአሁን ስህተት አልገባችሁም ማለት ነው። እሱ የኔ አይደለም ብሏል። ኦልሬዲ እሱ ባፉ ተናግሯል። ግዴታ እሷ አስረግዞኛል ስላለች ብቻ የእሱ ልጅ ይሆናል? አይሆንም። ውሸት ነው እኮ። አንደኛ ምርመራው ላይ ራሱ ባዶ ነው ሆዷ። ሁለተኛ ነገር እየመጣች ትተክሳለች። የእርጉዝ እንኳን አይነት ሲስተም የላትም። የእርጉዝ እንኳን አይነት ሐረካት የላትም። ግን እናንተ በእሷ ስንት ነገር አላችሁት ውሸት መሆኑን እንኳን እያወቃችሁ። ሃይሚ የት ናት? ብሩክ ጋ ናት። ብሩክ ጋ እስከሆነች ድረስ እኔ ሃይሚን የሚከተል ሰው መጥፎ ነገር የሚያወራ ነገር ለምን እከታተላለሁ? ለምን ነገ አብረው የሚገናኙ ሰዎች ስለሆኑ እኔ ብሩክ ጋ ነው መሆን የምፈልገው። ምክንያቱም እውነት ያለው ብሩክ ጋ ነው፣ ሃይሚ ጋ እውነት አይደለም ያለው። ገባችሁ አይደለ? ምክንያቱም ሃይሚ ተበዳይ አይደለችም። በቃ ይሄ ድራማ ነው። እውነት ያለው ብሩክ ጋ ነው። ብሩክ ጋ ያላችሁ ደግሞ ብሩክን ወንጀለኛ እያደረጋችሁ ነው። ያ ወንጀል ደግሞ አልሰራውም ነው የኔ ክርክር። ይሄ ነው ማዳላት ምናምን አይደለም። እዚህ ጋር ዛሬ ሁለቱን ለምንወድ ቤተሰቦች ለምን አሰሪን ቪዲዮ ብላችሁኛል። ቤተሰቦች ሰርች አላቅም እውነት ለመናገር ላሞቹ በጎቹ እያልኩ ነው የምሰራው። ይቅርታ አድርጉልኝ እናንተን ደግሞ ማለት ነው። ዛሬ ልንገራችሁ ለእናንተ ደግሞ በሃይሚና በብሩኬ
ህይወት ውስጥ ይለያያሉ ወይም ደግሞ ተጣሉ ብላችሁ የምትፈሩ ከሆነ ሁል ጊዜም ቪዲዮ ሲለቀቅ በሃይሚ አንድ ቀን በብሩኬ አንድ ቀን ወይም ደግሞ በብሩኬ 2 ቀን በሃይሚ 2 ቀን ተመጡ ዩቲዩብ ላይ አይጣሉም። ይሄ አንድ መረጃ ነው። ሲቀጥል ኢንትሮ በሃይሚ ቤት ብሩኬ ከሰራ ኢንትሮ በብሩክ ቤት ሃይሚ ከሰራች ቪዲዮ ከጫነች ይሄ ጽል ሳይሆን ቻናል ማሳደግ ላይ ናቸው። በቃ ይሄ አንድና አንድ ለእናንተ መገለጫ ነው የሚሆናችሁ። ይሄ ሁለቱን ለምንወድ ሰዎች ቪዲዮ ስር ይልላላችሁ ሰዎች ነው ይሄም ሰራላችሁ። ገባችሁ አይደለ? ሲቀጥል ደግሞ ሲገናኙ እንዴት እንደሚተያዩ እንዴት እንደሚተቃቀቡ ማየት ትችላላችሁ። ተጣልተናል ብለው እንኳን ተመስጠው ነው የሚያቅፋት ብሩኬ ማለት ነው። ሃይሚ ደግሞ ብዙ ጊዜ መጥፎ ቃል የምትናገረው ይመስለኛል የሚሰጣት ካራክተሯ ነው። ይሄን ካራክተሯን ለማስተካከል ትሞክር። ምክንያቱም በአንዳንድ ሰዎች ዘንድ ብዙ ሃይሚ እንድትጠላ እያደረጋት ስለሆነ ማለት ነው። ያኔ ማስተካከል ቢያንስ መጥፎ ነገር አለማውራት እንደው ማለት ለማሳመር ሲባል እንኳን የተሰጠን ካራክተር ለማሳመር ሲባል ወጣ እንላለን። ያንን ነገር ሰብሰብ ማድረግ አለብሽ ሃይሚ። ምክንያቱም ሚዲያው ላይ አውቃለሁኝ ሰው ይወዳታል፣ በጣም ነው የሚወዳት ሰው፣ ይሄን እናውቃለሁ። እኔ እዚህ ጋር የምናገረው ነገር ለሃይሚ ጥላቻ ሳይሆን ልክ ሃይሚ እንደተበዳይ ናት ብለው ብሩክን ለማጥቃት የሚሻሙ ሰዎች ለነዛ መልስ ነው እኔ እየሰጠሁት እንጂ እኔ ከሃይሚ ጋር አይደለም ፉክክሬ። እንዴ ወንድሜ ሚስት ለምን ፎካክራታለሁ? ወንድሜ እኮ እሷን ካጣ ምን እንደሚሆን ያውቃሉ አይደል? እንዴ ፍቅር እኮ ነው፣ እዚህ ጋር ፍቅር የጋራ ነው። ምንም ያክል አሁን አልረዳ ብትለውም ልጅ ናት፣ እንረዳታለን እኛ። እሱም ልጅነት ስላለበት ነው እሷን ለማሳመን በቃ ትዕግስት ኖሮት የሆነ ተንቅ ያለው ነገር አይነት የሆነ ወንድ አይደለ እንደዛ ስሜት ስለሚሰማው ነው። እሷን እኮ ለመጉዳት እሷን የሆነ ነገር እንድትሆን ምንም አንድ እርምጃ አልተራመደም ብሩክ። ስለዚህ ይሄ ደግሞ በምክር የሚሆን ነገር ነው እንጂ ስለሰደባችሁት፣ ስለገጠጣችሁት፣ ስላዋረዳችሁት ምኑ የቱ ክብር ይቀንሳል? ብሩክ ነው፣ ሃይሚ ናት። እኔ እዚህ ጋር እየተናገርኩ ያለሁት ነገር ሁሉም ዞሮ የሚመጣው ማን ነው? ብሩክ ጋ ነው። አለቀ በቃ መዝጊያው ብሩክ ጋ ነው። ሃይሚ ከብሩክ ጋ ነው የምትኖረው ምንጊዜም ቢሆን። ይሄንን ጭንቅላት ያውቀዋል። ብሩክን ለሚናገር ሰው ብቻ ነው ስለ ሃይሚም ሆነ ስለ ብሩኬ በመካከል ያለውን ነገር እየተናገርኩ ወደፊትም እጓዘው። ለዚህ ነው እህቶቹ ማለት ነው በእውነት ቆሞ የሚመሰክሩለት። ለዚህ ነው ከፈለግሽ ታረቂ፣ ካልፈለግሽ ከህይወቱ ውጪ የሚሉት ለዛ ነው። ምክንያቱም ከገባሽ ግቢ፣ ከወጣሽ ውጪ። ምክንያቱም 24 ሰዓት ሙሉ በር ተከፍቶለት ሰው ካልገባ ከዛ በኋላ ከተዘጋ በኋላ መጥቶ መቆርቆር ምን ይሉታል? ተቆረቆረሽ፣ ከዛስ ተከፈተ፣ ለምን ቆየህ፣ ለምን እንዲሆንክ ተባለ። ከዛስ እሺ ይሁን አለ ብሩክ፣ እሺ ብሎ ተቀበለ። ከዛም አሁንም በር ቆርቆላ ላይ ነች ሃይሚ ያለችው። በቃ ጥሎ ወጣ እሱ። አለቀ እንዴ። እኛ ደግሞ እንድትስተካከል ወደ ፍቅራቸው እንዲመለሱ ነው እኛ የምንፈልገው እንጂ እንደማይለያዩ እኛም 100% እናውቃለን። ግን በዛ መካከል አንዳንድ ነገሮች ይወራወራሉ። በቃ ተለያይ፣ በቃ አንቺ እንዲህ አድርገሽው፣ አንቺ እንዲፈጥረሽው። ባይዘወይ ፈጣሪ ነው በቃ ህይወትን የሚቀይር ፈጣሪ ነው። እኛም ድሮ ከነበርንበት አሁን የተሻለ ቦታ ላይ ያለ ነው። ስለዚህ ብሩክም ሃይማኖት ጋብሮ ባይሰራም ይሄኔ የት ይደርሳል? ይሄኔ እኮ አገርም ላታዩትም ትችላላችሁ። ባይኖ ፈጣሪ ነው የሚያውቀው፣ እኛ አይደለንም። ስለዚህ ከሃይሚ ጋር ተያይዞ እችን ደረጃ ከአንድ ደረጃ 2-3 ደረጃ ስለወጣ ብርቀት አድርጉት። በሄደበት ቦታ ሃይሚ ናት የለወጠችው። ሃይሚ ናት በምንድን ነው የለወጠችው? ይሄ ጥያቄ ስለማይገባኝ ነው። እኔ እኮ አብረው ሰርተዋል፣ እሷም ተለውጣለች፣ እሱም ተለውጧል። ስናቃቸው ሁለቱም ባዶ ናቸው። ይሄ ሪል የሆነ ነገር ነው። በቃ ምንም አዲስ ነገር የለውም። ለዛ ነው እኔ የምናደደው፣ ገባችሁ? እንጂ ከዛ ውጪ እኔ ሃይሚን ወደዳችሁ ብዬ ለምን እናደዳለሁ? እንዲሁ ውደዷት፣ ጨምሩላት። በጣም ነው ደስ የሚለኝ። ደግሞ የሚወደድ ስብዕና ስላላት ነው። እሷ ብሩክ ላይ የምትወረውረው ነገር ብቻ ነው የሚያስጠላው እንጂ ከዛ ውጭ እኮ በዙሪያዋ ላሉ ሰዎች እኮ ለጓደኞቿ አይወርድ ስማርት ናት። ይሄ ግልጽ ነው። ግን ለብሩክ የሆነ መጠቃጠቀው ነገር አላት። በቃ ሳያም የምትወረውረው ነገር፣ ያ ነገር ብቻ የሚደብረው። ያ ደግሞ ለወደፊታቸው ለነሱ ለኑሯቸው ተጽዕኖ ያደርስባቸዋል በሚል ሁኔታ ነው። ልክ አሁን ብሩኬ ወደ ኋላ እየተመለሰ እንደሚያስታውሰው ልክ በፍቅራቸው መካከል የሆነ ጸብ ሲፈጠር ያን የሚያስታውስ ከሆነ ጥሩ አይደለም። ለዛ ነው እኔ መጥፎ ነገር አትናገሪ ሃይሚ እምለው እንጂ እኔ ብትናገር መብቷ ነው ባትናገር መብቷ ነው፣ እኔ አያገባኝም።
እኔ ከሷ ጋር ምንም አይነት እንትን የለብኝም። ስለዚህ ሁለቱንም እንወድ ሰዎች ምን እንሁን የምትሉ ሰዎች በምንም ተአምር ብሩክና ሃይሚ እንደማይለያዩ ማወቅ አለባችሁ። ከቤተሰቦቻቸው ጋር ምን አይነት ትስስር እንዳላቸው ማወቅ አለባችሁ። ሲቀጥል ደግሞ አሁን ላይ ይሄ አይዲያ ይመስለኛል አብርሃምን የሰጣቸው እኔ እንደሚመስለኝ ማለት ነው። ምክንያቱም ሁሉ ነገር ከአብርሃምና ከሩታ ጋር የሚመሳሰል ነገር ነው። ምክንያቱም አንድ ሴት ሄደ፣ አንድ ሴት ተረገዘ፣ ከዛ ሌላ ሴት መጣ። እንደዛ አይነት ነገር አሁን እንትና ሲጀምር ልክ እንደዛ ነበር። በእርግጥ ያስረገዘ ሴት አላመጣም አብርሃም ማለት ነው። ነገር ግን ሁሉንም ከቡታጅራ ነው የሚያመጣቸው። ሁሉንም ከቡታጅራ ነው አብርሻም የሚያመጣቸው። አዲስ አበባ ከነጽጌ ውጪ ማለት ነው። ከነጽጌ በኋላ አዲስ አበባ ከቡታጅራ ነው። እና እርስ በራሳቸው ነው እየተቀየሩ ያሉት። አብርሃም ባጭሩ 4 ነው 5 ጎረምሳ ቀይሯል። አቤልን ማን ነው ይሄ ኢንተርቪው የሚያደርገው እዩ፣ ቢኒያም፣ ሌላ ማን ነው ብቻ እነሱን ቀይሯል። በቁም ነገር ቤቱ ቁጭ አድርጎ ማለት ነው። አሁንም ብሩኬ እየመጡ ነው። ከዚህ በፊት ስለ ሃይሚ ዶክሜንት እናመላልሳለን ምናምን ያሉት ትናንትና አይታችሁ ከሆነ 2 ሰዎች እየመጡ ነው። ጀስት እነሱ አብሮ ነው የሚሰሩት። ሌላ ሲቀጥል ደግሞ እነዚህ ተማሪዎቹ የናኒ ወንድምና የብሩኬ እናት የሙሽዬ አጋዥ እነሱ ለራሱ አዲስ አበባ እንመጣለን እያሉ ነው። እና ሁሉም እየሰራ ያለው በእነሱ ነው። ስለዚህ እኛ የእነሱ ኦዲየንስ እነሱን አክሴፕት ማድረግ ነው ያለብን። በቃ ስማርት ሁኑ፣ በቃ የገባችሁ ሁኑ። አለቀ። ምንም እዚህ ጋር የሚፈጠር ነገር የለም። ብሩክ አለማየሁ ብትሰድቡትም ምንም ብትሉትም ሁሌ ቅብርር እንዳለ ነው። ምክንያቱም ውስጡ ነጭ ወረቀት ነው ብሩክ ማለት ውስጡ ነጭ ወረቀት ስለሆነ እናንተ እዚህ ጋር የፈለጋችሁትን ብታወሩ አይሞቀው አይበርደው፣ ምንም የሚመጣበት ነገር የለም። ያችን መጣች ይችን መጣች፣ ያችንም ምንም የሚያደርገው ነገር የለም። በቃ ስለሱ ጥንቅቅ አድርጋ ስለምታቅ ነው እንጂ ሄጃለሁ ብላ ተመልሳ የምትመጣው ሃይሜ እንደዚህ አይነት አተራማሽ ሰው ቢሆንማ በሄደችበት በዛው ትቀራለች። ምን ልትሰራ ትመለሳለች ስታስቡት ማለት ነው። ስለዚህ ይህን ነገር ነው ሴም ማድረግ ያለባቸው ጭንቅላታችሁ ላይ የኛ ውድ ቤተሰቦች ማለት ነው። እንግዳም ሆነች ዘመድም ሆነች የዚች ልጅ ፋይል ደግሞ ወደፊት የምናውቀው ይሆናል። እስከምናውቀው ድረስ ግን እናንተ መረጋጋት ነው ያለባችሁ። ብዙም አታሽቃብጡ፣ ብዙም በቃ አላደለ ሰከን ረጋ በሉ። በቃ ይሄ ገስት ላይ ተመቸኝ ብላችሁ ያለ የሌለ ቋንቋችሁን በሌላም በዚህም እያላችሁ ለማውራት አስሞክሩ። ምንም የምታስቆሙት ነገር የለማ። አለማየሁ ታደሰ ከፈለገ ብቻ ነው የሚያቆመው፣ ካልፈለገ ይሄድበታል። አለቀ። በዚህ አጋጣሚ ይመችህ፣ ራስን ጠብቅ። ሁሌም አንደኛ የኔ ወንድም፣ የምሬ ነው። ሁሌም አንደኛ። እግዚአብሔርን እኮራባለሁ። ይመችህ። ቤተሰቦችን በጣም ነው የምኮራባቸው እህቶቼ። አመሰግናለሁ። ባይ። አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል። ምርጫው ያንቺ ነው። እኛ እሱን መቻጣ ነው። ግን ችግሩኛ ሴቶች የምፈልገው አቤል በገመቹ ተፈርሾ ነው። እሱም ማግኘት ነው አሁን ከባድ የሆነው። ወዳችኋለሁ ለማንኛውም